ጠንክረን እየሰራን አሊያም ደግሞ ብዙ የሚባል ገንዘብን እያገኘንም ጭምር ያሰብነው የገንዘብ ነፃነት ደረጃ ላይ ለምን አልደረስንም የሚል ትልቅ ጥያቄን ማንሳት የግድ ተገቢ ነው። አብዛኞቻችን ጠንክረን እየሰራን በቂ የሚባል ወርሃዊ ገቢንም ጭምር እያገኘን ነገር ግን ያሰብነውን የገንዘብ ነፃነት አላገኘንም ወይም ደግሞ የገንዘብ ነፃነት ደረጃ ላይ መድረስ አልቻልንም። ለምን የሚል ትልቅ ጥያቄን መጠየቅና ምናልባትም ጠንክረን እየሰራን አሊያም ደግሞ ጥሩ የሚባል ገቢን እያገኘን ግን ለምን የገንዘብ ነፃነት ደረጃ ላይ መድረስ አልቻልኩም የሚል ትልቅን ጥያቄ አንስቶ መልስ ማግኘት መቻል የግድ አስፈላጊ ነው። ምክንያቱም አሁን ላይ የምናገኘው ጥሩ የሚባል ገቢ እያለ አሁን ላይ ጠንክሮ መስራት የሚያስችለን ጉልበት እያለ እና ጠንክረን እየሰራን ባለንበት ሰዓትና ጊዜ ጥሩ የሚባል የገንዘብ ነፃነት ደረጃ ላይ ካልደረስ መቼ ልንደርስ እንችላለን የሚል ትልቅና አሳሳቢ የሆነ ጥያቄ ይኖራል። ስለዚህ ጠንክረን መስራት በቻልንበት ጊዜ አሁን እና ጥሩ የሚባል ገቢን እያገኘን ባለንበት ጊዜ ጥሩ የሚባል የገንዘብ ነፃነት ደረጃ ላይ መድረስ ካልቻል ችግር አለ ማለት ነው። ምክንያቱም በእነዚህ ሁኔታ ያላገኘነውን የገንዘብ ነፃነት ምናልባትም ጠንክረን መስራት የማንችልበት ጊዜ ሲኖርና የምናገኘው ገቢ እየቀነሰ ሲመጣ ጥሩ የሚባል የገንዘብ ነፃነት ደረጃ ላይ እንደርሳለን ተብሎ አይታሰብም። ስለዚህ ይህ እጅግ በጣም ትልቅ ወይት ተሰጥቶት ሊታይ የሚገባው ትልቅ ጉዳይ ነው። እኔ አንደርስታንድ የማደርገው እንደዛ ነው። ስለሆነም ጠንክረን እየሰራን ጥሩ የሚባልን ገቢንም ጭምር እያገኘን ነገር ግን የገንዘብ ነፃነት ደረጃ ላይ መድረስ ያልቻልነው ለምንድን ነው ብለን ማሰብ የግድ ይለናል። እንግዲህ በርካታ ምክንያቶችን እንደ ምክንያት ልናነሳ እንችላለን። ነገር ግን ከነዚህ በርካታ የሚባሉ ምክንያቶች መካከል በዋናነትና በግንባር ቀደምትነት የሚጠቀሰው ግን ጥሩ የሚባል የገንዘብ አጠቃቀም ጥበብ ማጣት መሆኑን መረዳት የግድ ይለናል። ያ ማለት ጥሩ የሚባል የገንዘብ አጠቃቀም ጥበብ ከሌለን ወይም ደግሞ ጥሩ የሚባል የፋይናንስ ዲስፕሊን ከሌለን ምንም እንኳ ጠንክረን ብንሰራ ምንም እንኳ ጥሩ የሚባል ገቢን ብናገኝ ጥሩ የሚባል የገንዘብ ነፃነት ደረጃ ላይ መድረስ እጅግ በጣም አስቸጋሪ ነው፣ አዳጋች ነው፣ ሊታሰብም አይችልም። ስለዚህ ጠንክሮ ከመስራት ጎን ለጎን እና ምናልባትም ጥሩ የሚባል ገቢን ከማግኘት ጎን ለጎን ያገኘነውን ገቢ ጥሩ በሚባል ሁኔታ የመጠቀም ጥበብን መላበስ የግድ አስፈላጊ መሆኑን መረዳትና በዛ ልክ መንቀሳቀስ ግን የግድ አስፈላጊ ነው። ይህንን ሁላችንም ልንረዳው ይገባል። ይህንንም ተከትሎ ከ95% በላይ የሚሆኑት ስኬታማ የቢዝነስ ሰዎች አለያም ደግሞ ግለሰቦች ለስኬታቸው ከበቁባቸው ዋና ዋና ምክንያቶች መካከል አንደኛውና ዋነኛው ጥሩ የሚባል የገንዘብ አጠቃቀም ጥበብ መኖር ወይም ደግሞ የፋይናንስ ዲስፕሊንን መከተል መቻል እንደሆነ የተለያዩ ጥናታዊ ጽሑፍ ውጤቶች ያሳያሉ። እኛም ይህ መሆኑን በመረዳት ጠንክሮ ከመስራት ጎን ለጎን ብዙ ገንዘብ ከማግኘት ጎን ለጎን የግድ ጥሩ የሚባልን የገንዘብ አጠቃቀም ጥበብን መላበስ መቻል ለፈለግነው የገንዘብ ነፃነት ደረጃ ያደርሰናል ብለን ማሰብና ወደ ፈለግነው የገንዘብ ነፃነት ደረጃ የሚያደርሰን ጥሩ የሚባል የገንዘብ አጠቃቀም ጥበብን መከተል ጭምር እንደሆነ መረዳት እጅግ በጣም አስፈላጊ ነው። ይህንንም ለማድረግ ጥሩ የሚባል የገንዘብ አጠቃቀም ጥበብን ለመላበስ ልናረጋቸው ከሚገቡ ነገሮች መካከል አንደኛውና የመጀመሪያው ሞመንትን መፍጠር ነው። ጥሩ የሚባል ገቢን እያገኘን ጠንክረን እየሰራን ግን ጥሩ የሚባል የገንዘብ ነፃነት ደረጃ ላይ መድረስ ካልቻል ጥሩ የሚባል የገንዘብ አጠቃቀም ባህል የለንም ማለት መሆኑን ካወቅን ጥሩ የሚባል የገንዘብ አጠቃቀም ባህልን ወይም ደግሞ ጥሩ የሚባል የገንዘብ አጠቃቀም ጥበብን ለማሳደግ ማድረግ ያለብንን ነገር በስትራቴጂ መንደፍ የግድ አስፈላጊና ጠቃሚ ነው። ስለሆነም ጥሩ የሚባል የገንዘብ አጠቃቀም ጥበብን ለመላበስ ማድረግ ካለብን ነገሮች መካከል በአንደኝነትና በዋናነት የሚጠቀሰው ሞመንትን መፍጠር መቻል ያስፈልጋል። ያ ማለት ቻሌንጅን ክሬት ማድረግና በዛ ቻሌንጅ የሚመጣን ውጤት ስኬል አፕ ማድረግ ማሳደግ የግድ አስፈላጊ ነው። ስለዚህ ጥሩ የሚባል ገንዘብ እያገኘን ጠንክረን እየሰራን ጥሩ የሚባል የገንዘብ አጠቃቀም ባህል ከሌለን ግን ውጤታማ አንሆንም። ይህንን
ጥሩ የሚባል የገንዘብ አጠቃቀም ጥበብን ለማሳደግ ማድረግ ካለብን ነጥቦች መካከል አንደኛውና የመጀመሪያው የ30 ቀን ቻሌንጅን መውሰድ ነው። ያ ማለት አትሊስት በ30 ቀን ውስጥ የሚሞከር ጥሩ የሚባል የገንዘብ አጠቃቀም ባህልን፣ ጥሩ የሚባል የገንዘብ አጠቃቀም ጥበብን መላበስ መሞከር የግድ ያስፈልጋል። በዚህ 30 ቀን ውስጥ ጥሩ የሚባል የገንዘብ አጠቃቀም ጥበብን በቻሌንጅ መልኩ በመሞከር በዚህ ያገኘነውን ውጤት ስኬል አፕ በማድረግ አጠቃላይ ጥሩ የሚባል የገንዘብ አጠቃቀም ጥበብን ባህል በማድረግ አብሮን የሚቀጥል ጉዳይ በማድረግ ጥሩ የሚባል የገንዘብ ነፃነት ደረጃ ላይ መድረስ የምንችልበት ሁኔታ መፍጠር የግድ ይላል። ስለዚህ ቻሌንጅ ያስፈልገናል ማለት ነው። ቻሌንጁ ምንድነው? ቢያንስ በ30 ቀን ውስጥ ጥሩ የሚባል የፋይናንስ ዲስፕሊንን ወይም ደግሞ ጥሩ የሚባል የገንዘብ አጠቃቀም ጥበብን ለማዳበር የ30 ቀን ቻሌንጅ መውሰድ ይኖርብናል። ስለሆነም ይህንን የ30 ቀን ቻሌንጃችንን ስኬታማ ለማድረግ የሚረዱን 5 ዋና ዋና የሚባሉ ሳይንሳዊ መፍትሄዎች አሉ። እነዚህን ሳይንሳዊ መፍትሄዎች መተግበር መቻል የ30 ቀን የፋይናንስ ዲስፕሊንን የመገንባት ቻሌንጃችንን ስኬታማ ያደርጉልናል። በዛ መልኩ ስኬታማ የሚባል የ30 ቀን ቻሌንጅ ካደረግን ይህንን ስኬታማ የሚባል የ30 ቀን ቻሌንጃችንን ኢንታየር በሆነ መልኩ ወደ ላይፋችን በማምጣት ባህል ማድረግና በዛ መልኩ በመጠቀም አጠቃላይ ጥሩ የሚባል የገንዘብ ነፃነት ደረጃ ላይ መድረስ የምንችልበት ሁኔታ መፍጠር ጠቃሚ ነው። ስለሆነም ልንከተላቸው ከሚገቡ 5 ዋና ዋና የሚባሉ ሳይንሳዊ መፍትሄዎች መካከል አንደኛውና የመጀመሪያው የፍላጎትና የአስፈላጊነት ዝርዝር ማዘጋጀት መቻል ነው። ያ ማለት የ30 ቀን ጥሩ የሚባል የፋይናንስ ዲስፕሊንን ለመገንባት በምናደርገው ሂደት ውስጥ ስኬታማ የሚባል ቻሌንጅ እንዲኖረን ካስፈለገ አንደኛ ልናደርገው የሚገባ ጉዳይ የፍላጎትና የአስፈላጊነት ዝርዝርን በሚገባ ማዘጋጀት ያስፈልጋል። ያ ማለት በዚህ ወር ውስጥ የግድ የሚያስፈልገኝ የቱ ነው፣ እኔስ የምፈልገው የቱ ነው ብሎ መለየት ያስፈልጋል። ኒድስ ኤንድ ዋንትስ የምንለው ማለት ነው። የሚያስፈልገን ነገር የግድ መሟላት መቻል አለበት። ነገር ግን የምንፈልገውን ነገር በመቀነስ ከምንፈልገው ነገር ላይ ቁጠባ በማድረግ ወደ ኢንቨስትመንት መሸጋገር መቻል ለስኬት የሚያበቃን ጉዳይ መሆኑን መረዳት ያስፈልጋል። ስለዚህ የ30 ቀን ሙከራችንን የ30 ቀን ቻሌንጃችንን ውጤታማ ለማድረግ ከምንከተላቸው 5ቱ ሳይንሳዊ የመፍትሄ ስልቶች መካከል አንደኛውና ዋነኛው የፍላጎትና የአስፈላጊነት ዝርዝርን ማዘጋጀት መቻል ነው። በዚህ 30 ቀን ውስጥ የግድ የሚያስፈልጉኝ ነገር እነማን ናቸው? ለነዚህ የሚያስፈልገኝ ነገር ምን ያክል ወጪ ያስፈልገኛል? ፕላስ እኔ የምፈልገው ነገርስ ምን ነው እና ለዚህ ለምፈልገው ነገሬ ምን ያክል ወጪ ያስወጣኛል፣ ምን ያክል ወጪ ይኖርብኛል ብለን ይህንን ሂሳብ መስራትና አጠቃላይ እኛ የምንፈልገውን በመቀነስ ከምንፈልገው ባላንስ ላይ የተቀነሰውን ባላንስ ቀጥታ ወደ ኢንቨስትመንት በማዛወር ስኬታማ የሚባል ውጤታማ የሆነ ጥሩ የሆነ የፋይናንስ የነፃነት ጉዟችንን መጀመር የምንችልበት ሁኔታ መፍጠር እንችላለን። ሁለተኛ የ48 ሰዓት የጥበቃ ህግን መከተል መቻል ነው፣ ተግባራዊ ማድረግ መቻል ነው። ያ ማለት የ30 ቀን ጥሩ የሚባል የፋይናንስ ዲስፕሊናችንን ቻሌንጅ ውጤታማ ለማድረግ ልንከተል የሚገባ ሳይንሳዊ መንገድ የ48 ሰዓት የጥበቃ ህግን መተግበር መቻል ነው። ያ ማለት ማንኛውንም የምንገዛውን ነገር በተቻለ መጠን 48 ሰዓት አስበንበት መግዛት መለማመድ ይኖርብናል። በዚህ 30 ቀን ውስጥ የምንገዛው ምንም አይነት ነገር ሲኖር በተለይ ከምንፈልገው ጋር የተያያዘ የሚያስፈልገን ሳይሆን የምንፈልገውን ነገር ስንገዛ ቢያንስ 48 ሰዓት አስበንበት ከስሜታዊ ሁኔታ የጸዳ በሆነ መልኩ የግዢ ውሳኔዎችን መወሰን እጅግ በጣም አስፈላጊ ነው። ያ ማለት ስንደሰት አሊያም ደግሞ ስንከፋ የምንገዛቸው ጉዳዮች በአብዛኛው ምክንያታዊ ያልሆኑ ግዢዎች ይሆናሉ። አጠቃላይ ጤናማ ያልሆነ የገንዘብ አጠቃቀም ሂደት ውስጥ ይከቱናል። በዛ መልኩ ቀጣይነት ያለው ኢንቨስትመንት ውስጥ እንዳንገባ፣ የተስተካከለ የፋይናንስ ህይወት እንዳይኖረን ያደርጋል። ስለዚህ ከዚህ ለመውጣት በተለይ የምንፈልጋቸውን ነገሮች ስንገዛ ቢያንስ 48 ሰዓት አስበንበት ቢሆን ይመከራል። የሚያስፈልጉን ነገሮች በዚህ ማለፍ የለባቸውም። መመገብ፣ የቤት ኪራይ መክፈል ከሆነ
የግድ ነው። 48 ሰዓት ማሰብ አይጠበቅብንም። ነገር ግን ይህን ልብስ ወድጄዋለሁ፣ እንደ አይነት ቤት ገብቼ መመገብ ፈልጋለሁ የሚሉ አይነት የማያስፈልጉን ግን እኛ የምንፈልጋቸው ከሆነ ቢያንስ 48 ሰዓት ወስደን ማሰብና ኮስት ቤኔፊት አናሊሲስ መስራት የግድ ይለናል። በዛ መልኩ ኤክሰርሳይዝ የምናደርግ ከሆነ የ30 ቀን ጥሩ የሚባል የፋይናንስ ዲስፕሊንን የመገንባት ቻሌንጃችን ውጤታማ ይሆናል ማለት ነው። ሶስተኛውና ሌላኛው የዲጂታል ክፍያዎችን መቆጣጠር መቻል ነው። በ30 ቀን ውስጥ የምናደርገው ጥሩ የሚባል የፋይናንስ ዲስፕሊንን የመገንባት ቻሌንጅ ውጤታማ ከሚያደርጉልን ሳይንሳዊ መንገዶች መካከል አንዱ የዲጂታል ክፍያዎቻችንን መቆጣጠር ኦዲት ማድረግ መቻል ነው። የዲጂታል ክፍያዎች መኖር ጥሩ ነው። ዘመኑ ያፈራቸው ናቸው። ሳይንሳዊ ነገሮች ናቸው። ጊዜንም ይቆጥቡልናል። ነገር ግን ምን ማድረግ መቻል አለብን ተብሎ ነው የሚታሰበው? የዲጂታል ክፍያዎቻችንን መቆጣጠር መቻል አለብን። አንዳንዴ በእጃችን ቆጥረን የምንከፍለው ነገር ብዙ የሚመስለን ነገር ግን በባንክ ትራንስፈር ስናደርግ የከፈልን የማይመስለን ሁኔታ ይፈጠራል እና እሱን በደንብ መረዳት ያስፈልጋል። ስለዚህ በቴሌብር በሞባይል ባንኪንግ ወይም ደግሞ በሌሎች የዲጂታል አማራጮች የምንከፍላቸውን ክፍያዎች ምናልባትም የምንረሳበት አሊያም ደግሞ እንደ ቀላል ክፍያ የምንቆጥርበት ነገር ግን በእጃችን አንድ ሁለት ብለን ቆጥረን የምንከፍለውን ብር እንደ ብዙ ብር የምናስብበት ሁኔታ ሊኖር ይችላል። ብዙዎቻችን በዛ መልኩ አንደርስታንድ እናደርጋለን። ከባንክ አካውንታችን ዲጂታል በሆነ መልኩ ትራንስፈር ሲሆን ብዙ ብር የከፈልን አይመስለንም። ነገር ግን ይህ እጅግ በጣም ስህተት ነው። አንዳንድ የዲጂታል ክፍያዎች መኖር ያልታሰቡ ወጪዎቻችንን ጭምር እንድናወጣ በር ይሰጡናል። ስለዚህ በዛ መልኩ የዲጂታል ክፍያዎቻችን እየበዘበዙን አለመሆኑን ቼክ ማድረግ ያስፈልጋል። እዛው ጋር ተያይዞ የዲጂታል ክፍያዎች አቫይላብል ከመሆናቸው የተነሳ የተለያዩ ክፍያዎችን በተለያዩ መልኩ በተለበጣጠሰ መልኩ ክፍያ ስንፈጽም ይስተዋላል። በእያንዳንዱ ክፍያችን ብዙ አይነት የትራንዛክሽን ፊዎች ይታሰቡብናል። አሁን ባንኮች እንደዛ ያደርጋሉ። ስለዚህ በተጠና መልኩ ክፍያዎችንም በዲጂታል ስንከፍል ትራንስፈር ፊዎችም ሊቀንሱ የሚችሉበትን መንገድ ብሎ መቆጣጠር መቻል እና በዚህ የ30 ቀን ቻሌንጃችን ውስጥ ይህንን መቆጣጠር መቻል ምናልባትም ጥሩ የሚባል የገንዘብ አጠቃቀም ጥበብን እንድንላበስ መነሻ ሊሆንን ይችላል። ሌላውና አራተኛው የቤት ውስጥ ዝግጅቶችን ማበረታታት መቻል ነው። የትኛውንም አይነት የምግብና የመጠጥ ፍጆታችንን በተቻለ መጠን ለ30 ቀን በቤት የማዘጋጀት ልምምድን ማድረግ ምናልባትም ጤናችንን ከመጠበቅ ባለፈ ኪሳችንንም ጭምር ሊጠብቅልን የሚችልበት ሁኔታ እንዳለ መረዳትና አትሊስት ለአንድ 30 ቀን በቻሌንጅ መልኩ ውጭ የሚደረግን የምግብና መጠጥ ግዢ በማቆም በቤት ውስጥ በሚደረግ ዝግጅት ራስን መቻል መሸፈን መቻል ምናልባትም በዛ ሂደት ውስጥ ሊቆጥብልን የሚችል ሳንቲም ይኖራል። በዛ መልኩ የሚቆጠብን ሳንቲም ወደ ኢንቨስትመንት ማዞርና በዘላቂነት ያለንበትን የድህነት አረንቋ መላቀቅ መቻል የግድ ይላል። ስለዚህ የ30 ቀን ቻሌንጃችንን ውጤታማ ሊያደርጉ የሚችሉ ተስፋ ሊሰጡን የሚችሉ ሳይንሳዊ መንገዶች መካከል ሌላኛው የቤት ውስጥ ዝግጅቶችን ማበረታታት መቻል ነው። ያ ማለት ማንኛውንም አይነት ምግብና መጠጥ አትሊስት ለ30 ቀን በቻሌንጅ መልኩ በቤት ውስጥ ማዘጋጀትና መጠቀም መቻል የሚቆጥብልንን ብር እንድናቀው ያደርገናል። ይህ የሚቆጥብልን ብር ሲግኒፊካንት ከሆነ ውጤታማ ከሆነ ምናልባትም ይህንን ባህል ለረዥም ጊዜ የምንከተልበትና የገንዘብ ነፃነት ጉዟችንን የምናረጋግጥበትን መንገድ ለመፍጠር ሌላኛው ምክንያት ነው። አምስተኛውና የመጨረሻው የዜሮ ወጪ መዝናኛዎችን መፈለግ መቻል ነው። ሌላው ለ30 ቀን ጥሩ የሚባል የገንዘብ አጠቃቀም ጥበብን ለመገንባት ከምንከተለው ሳይንሳዊ መንገድ መካከል የዜሮ ወጪ መዝናኛዎችን መፈለግ ወይም ደግሞ መጠቀም መቻል ነው። መዝናናት ማለት የግድ ገንዘብ ማውጣት ማለት አይደለም። ስለሆነም ለ30 ቀን ምንም አይነት ገንዘብ ሳናወጣ የመዝናናትን ጥበብ መላበስ ወይም ደግሞ እንደ አይነት ቻሌንጅን መውሰድ ሌላኛው የ30 ቀን ቻሌንጃችንን ውጤታማ ሊያደርግልን የሚችልበት ሁኔታ አለ። ስለዚህ ለ30 ቀን ገንዘብ ሳናወጣ የምንዝናናባቸውን መንገዶች መፍጠር የግድላል። ለምሳሌ ማንበብ ሊሆን ይችላል። ምናልባት የእግር ጉዞ ማድረግ ሊሆን ይችላል። ከቤተሰብ ጋር ጊዜ ማሳለፍ ሊሆን ይችላል። ኳስ መጫወት ሊሆን ይችላል።
ነገር ግን ለዚህ 30 ቀን የምናደርገው መዝናኛ ክፍያን የሚጠይቀን መሆን መቻል የለበትም። በዚህ ሂደት ውስጥ ሁሉም መዝናናቶች ምናልባትም ከሲኒማና ከካፌ ጋር ብቻ የተያያዙ ናቸው ብሎ ከማሰብ እንድንወጣ ያደርገናል። ነገር ግን አሁን ብዙዎቻችን መዝናናትን ስናስብ ሲኒማ ቤት መግባት አሊያም ደግሞ ካፌ ሄዶ መብላት መጠጣት ነው የምናደርገው። ይህንን የ30 ቀን ያለምንም ወጪ የመዝናናት ቻሌንጂንግን ኤክሰርሳይዝ ማድረግ ምናልባትም ያለ ወጪ መዝናናት የሚቻልባቸው መንገዶች ያሉ መሆኑን እንድንረዳና በመዝናናት ሂደት ውስጥ እናወጣ የነበረውን ገንዘብ በመቀነስ ወደ ኢንቨስትመንት በማዞር አጠቃላይ ጥሩ የሚባል የገንዘብ ነፃነት ደረጃ ላይ እንድንደርስ የሚያስችለን ሌላኛው የመፍትሄ ስልት ነው ማለት ነው። ስለዚህ እነዚህን 5 ዋና ዋና የሚባሉ ሳይንሳዊ የሆኑ የመፍትሄ ስልቶችን በመከተል የ30 ቀንን ጥሩ የሚባል የገንዘብ አጠቃቀም ስልትን የማዳበር ቻሌንጅ ውጤታማ ማድረግ ይቻላል። ይህ የ30 ቀን ጥሩ የሚባል የፋይናንስ ዲስፕሊን የመገንባት ቻሌንጅ ስኬታማ ከሆነ ይህንን ስኬታማ የሆነ ቻሌንጃችንን በማሳደግ በአጭር ጊዜ ውስጥ ውጤታማ የሆነ ጥሩ የሚባል የገንዘብ ነፃነት ደረጃ ላይ የምንደርስበትን ሁኔታ ሊፈጥርልን ይችላል ማለት ነው። ስለሆነም እናንተ የገንዘብ እቅድ ከማውጣት ባለፈ ያወጣችሁትን የገንዘብ እቅድ ውጤታማ ለማድረግ የግድ ጥሩ የሚባል የፋይናንስ አጠቃቀም ወይም ደግሞ የገንዘብ አጠቃቀም ስልትን መላበስ ያስፈልጋል። ጥሩ የሚባል የገንዘብ አጠቃቀም ጥበብን ለመላበስ ልናደርጋቸው ከሚገቡ ነገሮች መካከል አንደኛውና የመጀመሪያው የ30 ቀን ቻሌንጅን መውሰድና ያንን ቻሌንጅ ስኬታማ በሆነ መልኩ ማጠናቀቅና ምናልባትም ለሌላ ጊዜ መነሻ የሚሆን ይቻላል መንፈስን ማሳደግ ነው። ስለዚህ ሁላችንም ጥሩ የሚባል የገንዘብ ነፃነት ደረጃ ላይ ለመድረስ ጠንክሮ ከመስራት ጎን ለጎን ብዙ ገንዘብን ከማግኘትና ምናልባትም ብዙ ገንዘብን ከመቁጠር ጎን ለጎን ጥሩ የሚባል የገንዘብ አጠቃቀም ጥበብን መላበስ የግድ አስፈላጊ መሆኑን መረዳትና እሱን ኤክሰርሳይዝ ማድረግ ያስፈልጋል። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉትና ተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሰብስክራይብ እንድታደርጉ የአክብሮት ግብዣ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። አመሰግናለሁ።